የባርኮቴና ተመልሳ ወደ እናቷ ለማስታመም እዚህ ጋር አደይና ዴብን እየተሰናበተች ነው። አደይም ወደ ቀድሞ ስራ በደስታ እንግዲህ ተስማምታ ልትሰራ ወስናለች ማለት ነው። እናትየውም የባርኮቴ እናትም እንግዲህ ኃላፊነቱ ሙሉ ለአደይ ሰጥታታለች። አደራ ቤቴም ልጆችም ላንቺ አደራ ሰጥቻለሁ ብላ ተሰናብታ ትሄዳለች። ዴብም እታለም ልሸኝሽ ሲላት አይ ራስ ሄዳለሁ ትለዋለች። ሰላም ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ ውድ የኖላዊ ዩቲዩብ ቻናል ቤተሰቦች ሰላማችሁ በዘት ይበልልኝ። ለቻናሌ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንዲሁም ሀሳብ አስተያየታችሁን በኮሜንት ሴክሽን እያስቀምጣችሁልኝ ዛሬ ተወዳጅ ድራማ የአደይ ወይም ሰራተኛ የተሰኘው በክፍል 65 የምናይ ይሆናለኝ። ፍቅር ጸባያ ተቀይሮ በጣም ደስ በሚል ሁኔታ እናያታለን። ይሄ ነገር እውነት ነው ወይስ ውሸት ነው? ስታስመስል አይመስላችሁም? ይሄ ነገር እናቷ እስክትወጣላት ድረስ የምታሳየው ትሪት ይመስለኛል። በሌላ በኩል ደግሞ አደይ ተሳስታ የባርኮቴን ሚስጥር ልትዘረግብ ስትል በስህተት እንግዲህ እሷ አላወቀችም ነበረ። ቢሆንም ግን ባርኮቴ አንድም ሁለቴ አደይ ውሃ ፈልጋለሁ እያለ ሀሳቧን ያስቆርጣትና እናትየዋ ሳታቅ እንግዲህ ተመልሳ ወደ እናትየዋ ሂዳለች ማለት ነው። በሌላ በኩል ሊሊና ቤዛም ተፋጠዋል ማለት ነው። እንግዲህ ቤዛ ደግሞ ከባርኮት አጭበርበራ ገንዘብ እየወሰደችና ኤላንም እንደዚሁ አሳምና ከስም ተቀባብላ የራሷን ፓወርፎን ለመስራት እንግዲህ ፎርማት እያደረገች ነው። በዚህም ምክንያት እንግዲህ ሊልየን እየተደራደረች ነበረ። ሊልየ ግን ብልጥ ስለሆነች ከሷ ጋር ምንም አይነት የስራ ድርድር ሆነ ሀሳብ እንደማትስማማ ትነግራታለች። በሌላ በኩልም ሊልየ ባርኮትን አንድ ነገር ካደረግሽው የትም ግቢ የትም ጉድጓድ ቢሆን ፈንቅለሽ ብትገቢ እንኳን አታመልጭኝም እና ብትጠነቀቂ ይሻልሻል ትላትና ትዝትባታለች ማለት ነው። ይህን ይመስላለኝ በክፍል 64 ያየ ነው። እንግዲህ አደይ ከገጠር ተመልሳ ከነ ቤዛ ከሊዲያና ከዴብ ጋር ትመለሳለች። አደይም ሲጠይቋትም እንግዲህ ወደ ፍቅር እስካለች ድረስ እዛ ቤት መስራት አልችልም እና ሌላ ቤት ፈልጌ እገባለሁ ትላለች። በዚህም ሊዱ አሁን ቀጥታ ትሄጃለሽ፣ ማሚ ስለመጣሽ ፍቅር ምንም አታደርግሽም፣ ሲቀጥል ደግሞ ዴብን በጣም እያንገላታሽ ነው፣ ከዚህ የበለጠ ምን ያድርግልሽ ትላታለች። በዚህም የተነሳ ዴብም በቃ ሊዱ ትክክል ነች፣ ቢያንስ ለምን ተሰናብተሻት ትሄጃለሽ፣ ሰላም ባያት ታዲያ ይላታለኝ። እሷ ከመጣች እሺ በቃ ይቅርታ እንድታደርግለኝ የጠይቃትና ከዛ ተመልሼ ሌላ ቤት እፈልጋለሁ ብላት ተስማምታ ወደ ባርኮት ትመልሳለሽ ማለት ነው። እናትየዋን በፍቅር ከሰላም ካለቻት በኋላ ፍቅርንም አደይ ስትመጣ እህትና እህት ሆናችሁ እንድተጋገዙ ይቅርታ ታደርግላታለሽ። ይቅርታ ማለት ደግሞ መሸነፍ ሳይሆን ማሸነፍ ነው፣ ምንም እንዳይሰማሽ እሺ ትላትና እኔ ለምን ነው ይቅርታ መጠይቃት ትላታለች። ፍቅርም እናትየዋም ይቅርታ ግዴታ ማድረግ አለብሽ፣ የሁሉ የሆነው በአንቺ ምክንያት ነው እሺ ልጄ ትላታለች። ፍቅርም በሀሳቧ ከተስማማች በኋላ አደይም እንደገባች ሰላም ካሏት በኋላ አደይ እንኳን ደህና መጣሽ ብላ ሰላም ትላታለች። ከዛም በኋላ ስለዚህ ሁሉ ላደረግኩሽ በጣም ይቅርታ አድርግልኝ፣ ዴብም ሊዱም ይቅርታ አድርጉልኝ፣ የምርሽን ነው ግን ይሄንን እኔ አላምንም ተለና አደይም በደንብ ትደነቃለች ማለት ነው በነገሮች። ምክንያቱም ፍቅር የይቅርታ ሰው ሳይሆን ተንኮለኛ ሆና ነው ሁሉም የሚያውቃት ማለት ነው። በዚህ ምክንያት አደይም ያለምንም ስጋት ይቅርታዋን ትቀበላታለች። እናትያም ልጄ እኮ ተለውጣለች፣ በጣም ጎበዝ ናት፣ አየሽ ተጸጽታ ይቅርታ እስካለች ድረስ ይቅርታ አድርጌላት፣ እህትሽ ናት፣ ትተጋገዛላችሁ፣ ትተባበራላችሁ፣ እኔም ልቤ እርፍ እንዲልልኝ እናንተ አንድ ሆናችሁ ማየት ነው የምፈልገው ትላታለች ለአደይ። አደይም እሺ በጣም ነው ደስ ያለኝ፣ ፍቅር እንዴት ሆናለች ብዬ ተጠራጥሬ አላቅም፣ አንድ ቀን ልቦና እንደሚመለስ አቅ ነበር ትልና እሷም ይቅርታዋን ትቀበላለች። ሊዱም እኔ አላምንም፣ ይሄ ነገር ከፍቅር ነው የሚወጣው ትላለች። ዴብም ይገረምባታል። በስተመጨረሻም በቃ ቁጭ በሉ እኔ የሚበላ ነገር ላቅርብ ትላለች ፍቅር። አይ እኔ አላምንም፣ አንቺ ነሽ ምግብ የምታቀርቢ ስትላት አዎ ምን ነው ትላለች። በስተመጨረሻ ምግብ ከበሉ በኋላም በድጋሜ ደግሞ ቡና እንድታፈላ እኔ ያፈላለሁ እናንተ ከመንገድ ስለተቀመጣችሁ ተቀመጫ አደይ ትልና ታስቀምጣታለች ማለት ነው። ከዛም ባርኮቴ ከቤት ሲገባ አደይ ተቀምጣ እና ፍቅር ቡና እያፈላች ባየው ነገር በጣም ተገርሞ ይሄ ነገር በፍጹም አላምንም፣
ፍቅር ናት ቡና እያፈላች ያለችው ወይስ ተገዳ ነው ይላታል። እናትየዋ ልጄ በጣም ጎበዝና ታታሪ ነች፣ እንደዚህ እንድትላት በፍጹም አልፈልግም፣ ሁላችሁም ጨቁናችኋታል ልጅን ትላቸዋለች። እሱም አረ ከሆነ በጣም ደስ ይላል፣ ትልቅ ለውጥ ነገር እና ይገረማለኝ። ታዲያ በዚህ ሰዓት ነበረ ቤዛስ ብለው ሲጠይቁት ቤዛማ አስወጠናት እኮ ምንም ልጄን ልታርድብኝ፣ እንዲሁም ደግሞ በህልሟ እየሄደች ደግሞ ቢላ ይዛ እያስፈራራች ነበር፣ ስለዚህ ነገ እያወጣዋት ትላለች እናትየዋ ማለት ነው። ማለት አደይም ግራ በመጋባት ማለት ፍቅር ምን አድርጋት ነው ቤዛ ተጣልታችሁ ነው እንዴ ባርኮቴ ስለዋለች። አደይ ነገሩ አልገባትም ነበረ። ከዛም አይ እንደሱ እንኳን አይደለም አልተስማሙም ነበር ለዛ ነው ይላታል። ቆይ ካንተ ጋር ተጣልታለች ትለዋለች። አደይ ነገሮቹ ስላልገባት በተደጋጋሚ ባርኮትን ትጠይቀዋለች። ባርኮትም ይደነግጥና ከዛም መልስ ሲያጣ ፍቅር ብድግ ትልና አዎ በጣም አሰቃየችን እኮ ሰርታ ላሰራ በጣም እኔ ጋር እየተጣላች ስለነበረ እያስወጣችልኝ በጣም ደስ የሚል ነገር ነበረ። አንቺ ባልነበርሽበት ሰዓት ብዙ ነገር ተፈጥሯል ትላታለች ፍቅር። እኔ አላምንም ትልና ከዛም ባርኮቴ መልስልኝ እንጂ ከአንተ ጋር ተጣልታ ነው ብላ በድጋሚ ትጠይቀዋለች። በዚህም ባርኮቴ ከድንጋጤው ብዛት አደይ ውሃ ፈልጋለሁ ውሃ ስጭኝልና እሺ በቃ ብላ ተነስታ ወደ ክላስ ትሄድ ውሃ ልታመጣለት ወደ ኩሽና ስትሄድ ባርኮቴ ተከትሎ ያለው ነገር ይነግራታል። አደይ አንቺ ያልገባሽ ነገር አለ። ቤዛ እኮ አንቺ ሂደሽ ሳለ ለማየ ሰራተኛ እንደሆነች ነው ፍቅር ያስተዋወቀቻት ትላለች። እንዴን ያላምንም እንዴት ዝም አልክ ሲፈጠር ትላለች። ምንም ነገር ማለት አልቻልኩም አጋጣሚውን ተጠቀምኩበትና ቤዛ ሰራተኛችን እንደሆነች ለማየ ነገርናት። ነገሮች እስኪመቻቹ ድረስ ነው ለዛ ነው እሺ ይላታለኝ። ውይ በጣም ይቅርታ እኔ እኮ አላወኩም ነበር ችለውና በድጋሚ ስለመጣች ደስ ብሎኛል ብላ ካላት በኋላ ሲተቃቀፋሉ። በዚህን ሰዓት ዴብ ይሄድና ያያቸዋል። የቅናት መንፈስ ብሎ በድንጋጤ ባርኮትም እንኳን ደህና መጣችሁ፣ ስለመጣችሁ በድጋሚ በጣም ደስ ብሎኛል፣ ለዛ ነው ያቀፍኳት ይልና እሺ አሁንማ መጣችን ላደል ሁሌም አጠገብ ነች ይለዋለኝ። ዴብም በጉራ ማለት ነው አዎ በቃ እናንተ አውሩ ይልና ባርኮቴ ጥሏቸው ይወጣል ከኩሽና እንዳለ ማለት ነው። በስተመጨረሻም አደይ ማታ እንቅልፏን ተኝታ ዴብ ይሄድና የኔ ቆንጆ የኔ ውድ እያለ ያሽበለብላታል። ከዛም እናትየዋ ትሄዳለች። እንዴ እዚህ ነህ እንዴ ትለዋለች። አይ የማታው ድካም እኮ ድክማት ከሆነና ቁርስ እንድሰራልን እየጠየኳት ነበረ ይላታል። ነው እንዴ በልበል ውጣ ትለውና ዴብን ታስወጣዋለች እናትየው ማለት ነው። በስተመጨረሻም ፍቅር ቀስ ብላ እንግዲህ አደይ ወደ ተኛችበት ክፍል ትሄዳለች ማለት ነው። ይህን ይመስላለኝ ድራማው ማለት ነው። የተወደዳችሁን የተከበራችሁ የቻናሌ ቤተሰቦች በድጋሚ ላይክ ሼር እያደረጋችሁ እንዲሁም ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ እያስቀመጣችሁልኝ ሰብስክራይብ ማድረጋችሁን አትርሱ። ድራማው እንግዲህ ይቀጠቅጣል ብል ይቀጥላል ለማለት ያክል ነው። ይቀጥላል ነው። እናንተ ታዲያ ሰብስክራይብ እና ላይክ ማድረጋችሁን አትርሱ። ቤተሰብ እወዳችኋለሁ።